ትላልቆች አሉ፣ የወለዱ አሉ፣ የልጅ ልጅ ያደረሱ አሉ። ስደት ላይ እኮ የወጡት እኮ ራሳቸውን ለማሸነፍ እንጂ እኮ ስንት አለ ትዳር ያለው ልጅ ያለው። ይዋሻሉ እንዴ? በጾሙ ምድር 2 ቃል ይነገራል እንዴ? ትናንትና ወጥቶ እሷን ሰብስክራይብ ለማድረግ እሷ መግቢያ ሰርታ እንድትመጣ ብሎ ነው አይደል እንዴ? የችኩል አውጥቶላት የመጣው። እሺ ያድርግ፣ እንደዛም ያድርግ። ለምንድን ነው አሁን እቤት ድረስ አንኳክታ መግቢያ እንድትሰራ ካሜራማኑ አለሱ ፍቃድ እንድትሰራ ያደርጋታል እንዴ? ንገሩኛ። እኔ ጀምሮ ጥሩ ነገር ይዘን እንመጣለን ብሎ ነበር። እናንተ እንክሳችኋለሁ በዚህ በጾሙ ብሎ አይደለ እንዴ? ምን ሆነሻል? እኔ እኮ የእሱን ስም ልጠራ ፈልጌ እኮ አይደለም። ከዚህም በፊት ሊንዳን አይተሻታል። ሊንዳ እኮ በጊዜ የተሸኘችው እኮ በኦዲየንሱ ነው። ሶስና የተሸኘችው በኦዲየንሱ ነው። በሀይሚ እኮ አይደለም እኮ እንዴ። የሶስና ጊዜ ድራማ ነው እያላችሁ አይደለ እንዴ? በአጥንቷ የወጣችው አንገቷን እስከ ማነቅ የደረሰችው ይቺ ደግሞ ያትኝ ይቺ ትሮላ ናት። ይቺ እዛ ብትገፈትራትም ተወድቃለች። እናንተ ሁሌ ስራ ነው። እሺ ስራ ይሁን። ስራውን ትተባበሩታላችሁ፣ ትፈልጉታላችሁ። ይጥፉ፣ እንወዳቸዋለን። ብልግና ውስጥ እንዳይገቡ፣ ሌላ ነገር እንዳትሆን። እኔ እኮ እሱ ቢሄድ ምንድን ነው ችግሩ? ማን ነው እሱ? እሱ ለእሷ ፈጣሪዋ ነው እንዴ? አምላኳ ነው እንዴ? እሱ ቢሄድ እኮ ስንት እሷ የቁም እስረኛ ሆና ከጓደኛ ውጭ ሆና ከሰው ውጭ ሆና ስለምትኖር እንጂ እኮ ስንቱ ነው እኮ የሚጠብቃት? ስንቱ ነው እኮ ማየት እሷን የሚፈልገው? እስኪ ይልቀቃትና እሷ እንዴት እንደምትሆን ይኸው እስኪ። እሱ እንደ ማሲሽ ተጣብቆ ከዚህም እንዳትሄድ ከዚህም እንዳትፈናፈን እሱ የፈለገውን ሴቶች ያመጣል። እየመጡ እነዚህ በርሜል የመሰሉ ሶፋ ላይ ቁጭ እያሉ እየተሽከረከሩባት። የትኛዋ ሴት ናት? ማናት? ትላንትና የነገርሽኝ መቅድ ማን ነው ስሙ? ስሙ አይያዝልኝም። እኔ ማን ነው ስሙ? የእሱ ጓደኛ የቤተ ክርስቲያን ሰው ነው። የቤተ ክርስቲያኑ ማን ነው? ዊና። የዊና ሚስት ትናንትና ምንድን ነው ያለችው? ለፕራንክም ቢሆን እኮ የምትናገረውን ቃል ያለችው ክርስቲያን ስለሆነ አይደል እንዴ? ዊና ሴት ይዞ መጥቶ ያውቃል እንዴ? አሻንጉሊት ይዞ ነው እኮ የመጣው ሲተኛ እንኳን። አይታችኋል እንዴ? እስኪ ንገሩኝ እስኪ ማን ነው እንደሷ? በተቀራራ ኤፍሬምም አመጣም እኛ ይሄንን እና ማን ነው ፍቅራቸውን ገልጸው አክብረዋቸው? ተመልከቺ እንዴት እንደሚያደርጓቸው። ምንድናት? እንደምንድን ነው የሚያያት እሱ? ለምንድን ነው እየመጣ የፈለገ ድራማም ይሁን እየመጡ ዛሬ ተከትሎ ሊሄድ ነበረ። ቁጭ በል ባትለው እኮ ይሄድ ነበረ። ቁጭ በል ብላ ስላለችው እንጂ ማን ነው? ፍፄ የእሷ ጓደኛ እኮ አይደለም። የእሱ ጓደኛ እንጂ የእሱ አብሮ አደግ እንጂ የሀይሜ አብሮ አደግ እኮ አይደለም። እናንተ የእንቁላሉ ጊዜ በቀጣሽኝ ይላል ያገሬ ሰው። ይሄ መጨረሻ ላይ ልጅቷን እንዲጎዳ አታድርጉ። ስራም ቢሆን እንድትጎዳ አታድርጉ። ሰማን አልሰማን መስማት ከሌለበት እኮ ይሰማታል እኮ። ድምፅ ከሆነ መጮ ብቻ እንዳይመስልሽ። መጮ ብቻ አይደለም እኮ ማንም ድምፅ የሆነን ካለን እኮ ሰጥለጥ ብሎ ይተዋታል እኮ። በሷ ላይ አይጫወትም። ሊና ያለው ሰው በጾሙ ምድር በዚህ እንደዚህ ያወራችሁ የአንድ ቀን እንኳን የአንድ ቀን ምክር ሊና ያለው ሰው ይገባል። ግን እናንተ አንድ ወር ሙሉ ያወራችሁ እሱ እኮ ሚዲያ እኮ ለእሱ እኮ መናኸሪያ መስሎታል። ዝም ብሎ ሄዶ ሰልፍ የሚቆምበት ነው። ሚዲያ መጥፎ ነው። ብዙ ሰው የሚሰማ አለ። ምንድነው ችግሩ ብሎ ሊከታተለው የሚችል አለ እኮ። ጥሩ አይደለም። ስለሚወዱት ስለምንወደው ለምንድን ነው የማንንም ሴት እየጎተተ ዛሬ እሷ ምን አይነት ፊት ቢያሳያት ነው? ትናንትናም ብያቸዋለሁ። ይቺ ልጅ ፊት አይታ ነው ብያቸዋለሁ። ዛሬ ምንድን ነው ያለችው? መለያየት አልፈልግም። የትኛው ወንድ ነው በፍቅረኛው ላይ የሴት ጓደኛ የሚይዘው? የትኛው ወንድ ነው? እስኪ ንገሩኝ እስኪ። እንዴት ብሎ ነው ወንድ ልጅ የሴት ጓደኛ ያለችው ሌላ ሴት ፍሬንድ የሚያደርገው? እስኪ ንገሩኝ እናንተ። ወይስ የተለየው ነኝ እኔ? ኢትዮጵያ አይደለሁም። የተለያየ አመለካከት ነው ያለኝ። እስኪ እንደ ሴት የእናንተ ጓደኛ ሴት ጓደኛ ብትኖረው ትወዳላችሁ? ማንም ሰው አይፈልግም። ግን ልክ ነሽ። እሱማ ትላንትና እያወራ
ሲያወራ ትላንትና ከአንተና እኔ ከካሜራ ጀርባ እንገናኝ፣ እሱ ደግሞ ካሜራ አለ ይላል። ሁሉም ቀን እኮ መጀመሪያ ከመጣችበት ጀምራችሁ ካሰባችሁ ካያችሁ ካሜራ አለ ይላል። ከልጅቷ ጋር ከካሜራ ጀርባም የሆነ ነገር ኖሮ ነው። ልንገርሽ፣ ኖረውም አልኖረውም እሱ ስለሚያውቀው ነው። ትናንትናም እንትን ያወጣላት ይሄ ምንድነው አውጥቶ የሰጣትም አውቆ ነው። ካሜራማኑ ካለሱ ፍቃድ ምንም ማድረግ አይችልም። ማንንም ሰው ማምጣት አይችልም። ስሚ ስሚ፣ አንድ ነገር አለ። እኛ እንኳን ለዚች ልጅ ለማንም መንገደኛ እንኳን ሰብስክራይብ አድርገናል። ሰብስክራይብ እኛ ችግር የለብንም፣ ግን በስነ ስርዓት ኦዲየንስን ይቅርታ ብሎ ሃይሚን ይቅርታ ብለው ባለው ነገር ፈተው ተረጋግተው እሷም ከእሷ ጋር ሆኖ በቃ እንደዚህ ነበረ እሷም ይቅርታ ብላ ልጅቷ ራሱ ሃይሚንን ኦዲየንስንም ይቅርታ ብላ ቢከፍት እኮ እሺ። የንቀታቸው ንቀት ስንት ወር ሙሉ ህዝብን አባልተው ኦዲየንስን ከኦዲየንስ አባልተው ህዝብን አባልተው ሊቭ ላይ መጡ። እሺ ይምጡኛ፣ ምንም አገባሉ ስለ ሊቭ። ከዛ ቻይና ልግ ከፍቶ ሰብስክራይብ አድርጉ። ምን ማለት ነው ይሄ? እኛ ሲያስበን መቀለጃ መጫወቻ መሰማቸው እንዴ? እንከ ኖ የሚያደርገውማ አድርገውለታል። አመሰገነቻቸው እኮ ኦዲየንሱ። የወልሽ ኦዲየንሱ እኮ ሁለት ቆዳ ለብሶ የሚጫወታለ እኮ እባቦች አሉ እኮ እንደ እባብ ሁለት ቆዳ እባብ ለመደ ተብሎ በኪስ አይያዝም ይላል ያገሬ ሰው። ስንት አሉ እኮ አስመሳዮች። እነሱ ሰብስክራይብ ፊቷን እንዴት እንደገረጣች እባክሽን። አንቺ ስለ ፊቷ አይደለም ፊቷ ምን ሆነሽ ነው? በእናትህ እኔ ማውራት ያለብኝን አውራለሁ። ለአንቺ አይደለም ማውራው። ካልፈለግሽ እወጣለሁ። አትያዥኝ። ማውራውን የፈለግኩትን ማውራት እችላለሁ። ይቅርታ አድርጊልኝ። ወይዘሮ ውጪ ከፈለግሽ። እኔ እኮ የራሴን ሀሳብ ልናገር ነው። አንቺ ታስፈራሪኝ አይደለም እዚህ የተቀመጥኩት። ይስጣችሁ እናንተ ዩቱበሮች ሰው ያባሉ አፈር ይግቡ እነሱ። እግዚአብሔር ዩዘርዬ እና ያንተ ውጭ ያስገበት መግዲ ዩዘርዬ ያንተ ውጭ ገንም ተናዳ እኮ ነው። አንቺም ተናድሽ ነው። ገንም ተናዳ ምን አንቺ ስለመልኳ ምንድን ነው ስለመልኳ መልኳ በፊቷ ምን ያደርጋል? ፊቷ ቀርቶ ውስጧ ደምቶ የለ እንዴ እንደምታወሪው? የሰው ልጅ እኮ ፊቱን አይደለም የሚመስለው ውስጡን እንጂ። አንቺ እሷ ስለማትናገር እኮ ነው እንጂ። አሁን ትናንትና የሆነች ዩቱበር ምን ትላለችኝ? ነግራችኋለች ወይ ተበደልኩ ብላ ትላለች። ከእንደነዛ አይነት ሰዎች ጋር ነው እኮ ምንም ከማይመስላቸው ይሆናል ብለው ከማያስቡ። ሁላችሁ እንዴት ነሽ? እየሩስዬ ሰላም ነሽ? እግዚአብሔር ይመስገን። ኧረ ገኒ እንረጋጋና መፍትሄ የሚለውን ሀሳብ እናውራ አይሻልም? እኔ አሁን ዛሬ ልል የፈለግኩት ትናንት የተወራ ነገር ዛሬ ተሰርቶበታል በእርግጠኝነት ካያችሁ። ስራ ላይ ናችሁ እናንተ። በቃ ስራ ሆኖ አይደለም ገኒዬ። ቆይ ስሚ፣ እኔ ስራ አይደለም እያልኩሽ ያለሁት እኮ ወጣች እኮ ወይ ጉዴ። ስራ አታውሪና አንዴ ጨረቃ አንዴ የሀይሚ ፊት ጤነኛ ፊት አይደለም። የጤነኛ ሰው ፊት አላየሁም። የጤነኛ ፊት አይደለም። በጣም የደከማት በጣም ያቃታት ፊቷ ሁሉ ገርጥቷል። እኔ እንዳየሁት ማለት ነው። ይሄ ስራ አይመስለኝም። ንግግሮቿ ራሱ በጣም የሚከብዱ ንግግሮች የተናገረችው። ስለዚህ ይሄ የሚከብድ ንግግር የኖርማል የስራ ከሆነ ጥሩ ነው። እኔ ግን የስራ ፊት አላየሁም። እች ልጅ ነገ የሆነ ነገር ብትሆን እዚህ ጋር የጮህነው ነገር ምንም ጥቅም የለው። ዛሬ ስራ ነው እያልን ሁላችንም የምንባባል ከሆነ ነገ ደግሞ አይ ኖ ዩዘር የኔ እነሱ ሁለቱም ሳይሆን የኛዎቹ ልጅቷ አሁን ምንድነው ትናንትና ብዙ እኔ ዩቲዩብ ላይም ስለሰማሁ ነው ልጅቷ አፍቅረዋለች የሚል ከዛስ ልጅቷ ዛሬ መጣች። ያንን ፍጹምና ቤኪ ናቸው። በጣም ዋጋ ይከፍላሉ። ምክንያቱም እና እኔ አሁን ልጆቹ ስራ ነው እየሰሩ አይደለም እንዳልሽው ደግሞ ልጅቷም ተጎድታለች። ባትጎዳ ይሄን 2 ቀን እንኳን አጠፋ ማስችላት በጣም ነው የሚያሳዝነው። ራሱ መናገር ራሱ አቅቷታ ሲቀመጥ ያት እስቲ ፊቷ ዋት አይነት ነገር ነው ያየችው። አስተያየት እኔም እኮ እሱ ነው ተጎድታለች። ምንድነው መፍትሄ የሚሆነውን ነገር እናውራ። እዚህ ጋ ለሆኑት ለተደረገባቸው እየሆነባቸው ላለው ነገር እኔ አሁን እንደኔ መፍትሄ መስሎ የሚታየኝ እንደራሴ አስተያየት
ልጅቷ ላይ የሆነ አቋም መውሰድ አለበት እሱ ባይ ነኝ። ምክንያቱም እዚህ ጋር የሚያባብልበት ምንም ምክንያት የለም። ለስራ ጉዳይ ፈልጋት አለቀ ስራው። የሩስዬ የተረዳሁት ነገር አንድ ነገር ልንገርሽ፣ እሱ ራሱ የሆነ የባነነው ነገር ያለ ነው የሚመስለው። ምክንያቱም ይሁን እንጂ እሱ ራሱ ልክ